አሁን በኢየሱስ ክርስቶስ ማመን ማለት ሞቱ ስለ ኃጢአቴ በቂና ሙሉ ክፍያ እንደሆነ ማመን ከሆነ ይሄን ካመንክ በኋላ የምን ዳንቴል የምን ነጠላ የምን እንደገና ቁልቋል ኮንሶ ቺካር ምትለው እንደገና ሰርተ ምታሟላው የለም። ከዚህ በኋላ ያንተ ኢፈርት የሚፈለግ ከሆነ ሞቱ በቂ አይደለም ማለት ነው። ያንተ ጥረት የሚፈለግ ከሆነ ደሙ ሙሉ አይደለም ማለት ነው። ክፍያው ላይ ጉድለት አለበት ማለት ነው። እኛ እያልን ያለነው ኢየሱስ በመስቀል ላይ የከፈለው ዋጋ ሩብ አይደለም፣ ግማሽ አይደለም፣ ሩብ ጉዳይ አይደለም። እግዚአብሔር የሚፈልገውን ስለ ኃጢአት የጠየቀውን ሙሉ ክፍያ ከፍሏል እያልን ነው። አሜን ይባላል። ግዴላችሁ በዚህ ቁጭ ብላችሁ አሜን ስትሉ የእግዚአብሔር መንፈስ ይሄን መልእክት ዘንድሮ ለሆነ ሰው መዳን ምክንያት ያደርገዋል። በጌታ በኢየሱስም በማርስ ቴሌቪዥን የሚሰማ አንድ ሰው መዳን ይሆንለታል፣ ከሃይማኖት ማምለጥ ይሆንለታል። አሜን። ወዳጆቼ አንተ ጥያቄ ልጠይቅ። አሁን አንተ ጥያቄ ልጠይቅ ፈልጋለሁ። አንተ ጥያቄ ናተሜ ወንበሩን አምጣ መልስላለሽ። ሉክ ይሄን ነምበር ተመልከት። ይሄን ነምበር ስታየው ሰምዌር የሆነ ሆቴል ስትገባ ወይም እዚህ አዳራሽ ስትገባ ልክ ይሄን ወንበር ስታየው ወደ አይምሮ ቢመጣ አንድ ሐሳብ አለ። ይሄ ወንበር ከሆነ ከብረትና ከስፖንጅ ማቴሪያል እንደተሰራና ክብደትን ሊሸከም እንደሚችል ታስባል። በቃ ልትቀመጥበት የምትችለው አይነት ወንበር እንደሆነ ታስባል አይደል? በቀመጥበት ያስቀምጠኛል ብለህ ታስባለህ። ኦኬ መጽሐፍ ቅዱሳዊ እምነት ማለት ወንበሩ ሊያስቀምጥ እንደሚችል ማሰብ አለ። መቀመጥ ኦኬ ቆይ መቀመጥ ኦኬ መቀመጥ ብቻ ሳይሆን በወንበሩ ተማምነህ መቀመጥ። አሁን ወንበሩ ላይ ተቀምጠህ ሌላ ድጋፍ ከፈለክ በሌላ ማኛ እያልክ ያለኸው አላመንከው። ሰባራ እንደሆነ ሙሉ እንዳልሆነ ሊሸከምህ እንደማይችል ሙሉ አይደለም እያልክ ነው። ይሰማሃል ወይ? ወንበሩ ላይ ተቀምጠ ሌላ ድጋፍ የምትይዘው ነገር ከፈለክ የሆነ የምትመረኮዘው ነገር ከፈለክ አንድ ጊዜ ወንበሩ ላይ ከተቀመጥክ በኋላ አሁን ሙሉ በሙሉ በወንበሩ ላይ ተማምነህ ክብደትህን ሁሉ ወንበሩ ላይ ተቀምጠሃል። በቃ አሁን ከዚህ በኋላ አንተ ሌላ የምትንጠላጠለው የምትደገፈው የምትመረኮዘው ሌላ ነገር አያስፈልግም። ተቀምጠሃል። በኢየሱስ ማመን ማለት በቃ ሌላ ጭማሪ አያስፈልገኝም። እሱ ሁሉን ስራዬን ሰርቶታል፣ እዳዬን ከፍሎታል። አሜን ነው ወይ? አለበለዚያ እዚህ ወንበር ላይ ተቀምጬ ሌላ ድጋፍ መያዝ ከፈለኩኝ እዚህ ወንበር ላይ እምነት የለኝም ማለት ነው። ይሰማሉ? ኢየሱስን አምናለሁ ብለህ እኔ ሰርቼ ጨምራለሁ ካልክ ኢየሱስ በሰራው ስራ ላይ ሙሉ እምነት የለህም። ኢየሱስ በከፈለው ክፍያ ላይ፣ ባፈሰሰው ደም ላይ፣ በተቆረሰው ስጋ ላይ፣ በመስቀሉ ስራ ላይ ሙሉ እምነት የለህም ማለት ነው። ሰው ያለ ነው። እንደዚህ ነው። በኢየሱስ አምናለሁ ማለት 100% ተማምናለሁ ማለት ነው። ስራን ጨርሶታል። እግዚአብሔር ስለ ኃጢአት ዲማንድ የሚያደርገውን ፕራይስ ዋጋውን ከፍሎታል። አሜን ነው። የኢየሱስ ሞት ስለ ኃጢአቴ በቂና ሙሉ ክፍያ ነው ብለህ አምናለሁ። ወንድሜ ተባረክ። ኢየሱስ ያማልዳል ብሎ ማለት ቁጭ ብሎ በእግዚአብሔር ቀኝ ሶሪ በላቸው ይቅር በላቸው። አሁን እኮ ተጸጽተዋል አባት ሆይ እና በቃ አፉ በላቸው ማለት አለ። አሁን ሰው ይመልሰው እንደ እሱ ፈራጅ እንጂ አማላች እሱ ማተማላች ነው። ስለ እሱ አይደለም እያወራን ያለ ነው። እኛ እያወራን ያለ ነው ስለ መስቀሉ ስራ። አሜን ነው ወይ? ሴ አሜን። ኦኬ ኢትዮጵያ ውስጥ ብዙ ሰዎች የሚያምኑት በወንጌል ሳይሆን በስራ ወንጌል ነው። ምን ማለት ነው? ለነሱ እምነት ለነሱ መዳን ማለት ወደ መንግስተ ሰማያት የሚያስገባቸውን የጽድቅ ስራ ለመስራት ወደ ክርስቶስ መምጣት ማለት ነው። ለነሱ እምነት ማለት ወይም መዳን ማለት ሐሳቡ ካገኛችሁልኝ ወደ መንግስተ ሰማያት የሚያስገባቸውን ስራ ለመስራት የጽድቅ ስራ ለመስራት ወደ ኢየሱስ መምጣት ነው። አሁን ዋናው ሐሳብ ያለው ወደ ኢየሱስ መምጣት የሚለው ጋር ወደ እግዚአብሔር መንግስት ለመግባት በሕይወት መዝገብ ለመጻፍ ልጅ ለመባል ለነሱ እምነት ማለት ወደ መንግስተ ሰማያት የሚያስገባ የጽድቅ ስራ ለመስራት ወደ ኢየሱስ መምጣት ነው። አሁን ወደ ደጀ ሰላሙ ወደ ቤተ ክህነቱ ወደ ቤተ ክርስቲያን የሚሄዱት መንግስተ ሰማያት እንዲያስገባቸው የጽድቅ ስራ ለመስራት ነው።
በተሰራው የመስቀል ሥራ በኩል ወደ እግዚአብሔር መንግሥት ለመግባት ሳይሆን መስቀል ላይ የተሰራው እሱ ጉድለት ስላለበት ያንን ጎዶሎ በራሳቸው ለማሳካት ነው። አመለካከታቸው ደግሞ እንደዚህ ነው። አሁን ስለ ዘላለም ሕይወት ከእግዚአብሔር ዘንድ ምንም ማረጋገጫ ማግኘት አትችልም ይሉሃል። አሁን ስለ ዘላለም ሕይወት፣ ስለ መጨረሻ ዕጣ ፋንታ፣ ስለዛ ጉዳይ ከእግዚአብሔር ምንም አይነት ማረጋገጫ ማግኘት አትችልም ይሉና ከዛ ወደ ገነት እንዲያስገባቸው ወደ እግዚአብሔር ይጸልያሉ። የሚችሉትን ሁሉ ይጥራሉ በሥራ። ነገር ግን መጽሐፍ ሲናገር እንደዚህ ይላል። ይሄ ወንጌል አይደለም፣ የሥራ ወንጌል ነው። ይሄ ወንጌል አይደለም፣ የውሸት ወንጌል ነው። መጽሐፍ ግን እንደዚህ ይላል፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ አይደለም፣ ዓለምን ለማዳን ነው። በሱ የሚያምን አይፈረድበትም። ያላመነ ግን በአንድ ልጁ ስላላመነ አሁን ተፈርዶበታል። መጽሐፍ ስለ ዘላለም ሕይወት ዋስትና ይሰጣል። እንደዚህ ይላል፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድ ልጁን እስከ መስጠት ድረስ። አየህ፣ እኛ ፕሮቴስታንት አማኞች፣ ኢቫንጀሊካል አማኞች፣ ፔንቴኮስታል አማኞች የምንል እንደዚህ ነው። ስለ ዘላለም ሕይወት እግዚአብሔር ማረጋገጫ ዋስትና ሰጥተዋል። እንደዚህ ብለዋል፣ በእርሱ የሚያምን ሞቱ ለኃጢአቱ ሙሉ ክፍያ እንደሆነ የሚያምን የሚሰራ አይደለም፣ የሚጥር አይደለም፣ ተራራ የሚወጣ አይደለም፣ ቁልቁለት የሚወርድ አይደለም፣ የሚጾም አይደለም፣ አስራት መባ የሚሰጥ አይደለም። በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ወንድሜ ዛሬ ላይ ቆመን ዘላለማችንን እርግጠኛ ነን። አሜን ባል። ጩና በደንብ አድርጋ አሜን ባል። መጽሐፍ የሚለው እንደዚህ ነው፣ እንዳይጠፋ። ሰው አጠፋም፣ እመነኛ አይፈረድብም። ለምን መሰለ? ኢየሱስ እርግማንን ወስዷል። ኢየሱስ በቀራንዮ መስቀል ላይ ተፈርዶበታል። ወዳጅ አውቶቡስ ተራ ወይም ደግሞ ኢትዮጵያ ኤርላይንስ ገብተህ ወዴት ነው የሚሄደው ብለህ ብትለው ሹፌሩን እኔ እንጃ ብሎ ካለ ውረድ። የት እንደምንሄድ አላቅም ካለ ውረድ። ሹፌሩ የት እንደሚወስድ ካላወቀ አንተ የምትሄድበት ምንም ምክንያት የለም። እርግጠኛ ወደ ያልሆነ ጉዞ መሆን የለብህም። እኛ ጉዞአችን እርግጠኛ ነን። መነሻችንን እናቃለን፣ መድረሻችንን እናቃለን። መጤውን ሕይወትን መንገድ ምን ይነኛል? ከኔ በቀር ወደ ሀብ ሊሄድ የሚችል የለም። ውረድ ውረድ ውረድ። ሼም አያዝ፣ አትፈር፣ ውረድ። እርግጠኛ ካልሆኑ አስተማሪዎቹ የት እንደምትሄድ በዚህ የእምነት መንገድ ሄደ የት እንደምትደርስ እርግጠኛ ካልሆኑ ያለ አማራጭ መውረድ ነው። ውረድ፣ አትታለል። ሼም እንዳይዝህ፣ በወግ እንዳትታሰር፣ በሃይማኖት እንዳትታሰር፣ በልዩ ልዩ ማህበራዊ ጉዳይ እንዳትታሰር ውረድ። ኢየሱስ ክርስቶስ ይወዳል። በደምጩና አሜን በል። አሜን ነው። እገባለሁ አልገባም ብለህ ጠይቃቸው። እኔ እንጃ ካሉ ውረድ። መጽሐፍ የሰጠህን እርግጠኝነት እነሱ ከከለከሉ በእርሱ የሚያምን መኪና እንዲኖረው፣ ቪዛ እንዲኖረው፣ አሜሪካ እንዲሄድ፣ ሶፋ፣ ፍሪጅ፣ ቴሌቪዥን እንዲገዛ አይደለም የሚለው። በእሱ ያመንነው ጫማችንን ይቀይራል ብለን አይደለም። ዘመናዊ መኪና ለመንዳት አይደለም። ለእምነታችን ክብርም ዋጋም አለን። እምነታችንን አውርተን አንኳሰን ከቁስ ጋር አንሰፈው። ያዳንን በድንቅ አጠራር የጠራን አሜን ነው ወይ? በወንጌል የተጠራ ነው የኢየሱስ ክብር ተካፋዮች እንድንሆን። ስለዚህ እንደዚያ በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ይሄ ትምህርት የአዲስ ጴንጤ ትምህርት አይደለም። የቤተ ክርስቲያን የሕይወት ዘመን መልእክት ነው። በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድ ልጁን እስከ መስጠት ድረስ ዓለሙን እንዲያው ያለ ክፍያ በነፃ እንዲያው ማለት ቅንፍ የለበትም ማለት ነው። እንዲያው ማለት ቅንፍ የዘር ቅንፍ የለበትም፣ የገንዘብ ቅንፍ የለበትም፣ የትምህርት ቅንፍ የለበትም። እንዲያው ይሄ መውደድ ያለ ዘር፣ ያለ እውቀት፣ ያለ ገንዘብ፣ ያለ ጨዋነት እንዲያው ነው ይሄ መውደድ ለዓለም ሁሉ የሆነው። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ አይደለም አለ፣ ዓለምን ለማዳን። በእርሱ የሚያምን አይፈርድበትም። የማያምን ግን በእሱ ስላላመነ፣ ስላልጾመ አይደለም፣ ስላልጸለየ አይደለም፣ በእሱ ስላላመነ አሁን ተፈርዶበታል። ሁለተኛ፣ አንደኛው በኢየሱስ ማመን ማለት ይሄ ብራዘር፣ ሲደብር እየተነሳ ነጠላ አትልበስብን።
ከበረደ ነጠላ አይደለም ጋቢ ደርብ። ጋቢ መደረብ ትችላለህ። መሄድ ትፈልጋላችሁ ብሏል ጌታ። ጻፉ። መጽደቅ ብላችሁ በኢየሱስ ማመን ማለት እኮ የጴንጤ ካምፕ መግባት አይደለም። በኢየሱስ ማመን ማለት ሞቱ ለኃጢአቴ ሙሉ ክፍያ፣ በቂ ክፍያ ነው። በቂ ክፍያ በቃ ይሄንን ከያዝክ ራሱ ይበቃል። እውነቴን ነው። ኳይርም ፓስተርም ዳስተርም ባትሆን ይበቃል። ደግሞ እኛ በጌታ የሆነው ለማገልገል አይደለም፣ ማገልጋይ ለመሆን አይደለም፣ ልጅ ለመሆን ነው። ልጅነት ይበልጣል። በሕይወት መዝገብ ተጽፈናል። ኦኬ። አሁን ጳውሎስ ቀጥሎ ምን ይላል? በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ሰው ሕግን በመጠበቅ እንደማይጸድቅ እናውቃለን። ኦኬ። መጽደቅ ምን ማለት ነው? ጻፉ። ይህ በጣም ወሳኝ ሀሳብ ነው። መጽደቅ ምን ማለት ነው? መጽደቅ ምን ማለት ነው? ወዳጆቼ ኢዮብ መጽሐፍ ምዕራፍ 9 ቁጥር 2 ላይ የእግዚአብሔር ቃል ሲናገር በጣም ወሳኝ ጥያቄ ያስቀምጥልናል። እንደዚህ ይላል። ይህ ጥያቄ ወዳጆቼ ኢዮብ መጽሐፍ ምዕራፍ 9 ቁጥር 2 ላይ ያለው ጥያቄ ዘላለማችንን የሚወስን ወሳኝ ጥያቄ ነው። የብዙ ሰዎች ጥያቄ ነው። የብዙ ሃይማኖቶች ጥያቄ ነው። ሰው እንዴት ሊጸድቅ ይችላል? ምክንያቱም ኢዮብ መጽሐፍ ምዕራፍ 9 ቁጥር 2 የሚለው እንደዚህ ነው። ሥጋ የለበሰ በእግዚአብሔር ፊት እንዴት ጻድቅ መሆን ይችላል? አሁን እኮ የሁሉም ሃይማኖት ጥያቄ እኮ ነው። እና በዚህ መንገድ ብትመጣ ጻድቅ ትሆናለህ፣ በዛ ብትሄድ ጻድቅ ትሆናለህ። የሃይማኖት ሁሉ ሐሳብ ይሄ ነው። ስለዚህ ኢዮብ ይሄን ወሳኝ ጥያቄ ይጠይቃል። ሥጋ የለበሰ ነው የሚለው ሥጋ ያለበሰን አይመለከትም። ሥጋ የለበሰ ማለት ሰው ማለት ነው። ሥጋ የለበሰ እንዴት በእግዚአብሔር ፊት ጻድቅ መሆን ይችላል ብሎ ይላል። ኦኬ። ኢትዮጵያ ውስጥ አንድ የምታውቀው ጓደኛ ጋር ወይም የሆነ ስራ ወይም መስሪያ ቤት ዝም ብለህ ሄደ በሞትኩኝ ጊዜ ወደ መንግሥተ ሰማያት እንደምገባ እንዴት ማወቅ ይችላሉ ብለህ ብትጠይቀው በአብዛኛው የሚመልስልህ ጥሩ ሰው ሁን፣ መልካም ስራ፣ ጠንክር፣ በርታ። አሁን በያዝከው ደግሞ ምን ነው የሚልህ? እንዲህ ካለ ሰውየው ውሸቱን ነው። ለምሳሌ ጻፍ። መጽደቅ የሚለው ቃል የሕግ ቃል ነው። ጻፍ። የሕግ ቃል ነው። መጽደቅ የሚለው ቃል የሕግ ቃል ነው። ምን አይነት የሕግ ቃል ነው? ነፃ መውጣትን የሚያመለክት የሕግ ቃል ነው። ነፃ መውጣትን የሚያመለክት ይሄ መጽደቅ፣ ጽድቅ የሚለው ሐሳብ ነፃ መውጣትን የሚያመለክት የሕግ ቃል ነው። እሺ፣ መጽደቅ ጥሩ ወይም ቅን መሆንን አያመለክትም። ጥሩ ኦር ቅን መሆንን አያመለክትም። ወይም መጽደቅ የሰው ባህሪን አያመለክትም። ስለ ጽድቅ ስታወራ ስለ ሰው ባህሪ አይደለም የምታወራው። ጽድቅ የሚለው መጽደቅ የሚለው ቃል ነፃ መውጣትን የሚያመለክት የሕግ ቃል ነው። ኦኬ። ጥሩነትን የሰው ባህሪን የማያመለክት ከሆነ መጽደቅ ማለት የምትጽፉ ሰዎች መጽደቅ ማለት በእግዚአብሔር ፊት ያለ ትክክለኝነት ማለት ነው። መጽደቅ ማለት በእግዚአብሔር ያለ ትክክለኝነት ማለት ነው። መጽደቅ ማለት በእግዚአብሔር ፊት ያለ ትክክለኝነት ማለት ነው። ኦኬ። መጽደቅ ማለት በእግዚአብሔር ፊት ያለ ትክክለኝነት ማለት ከሆነ በደንብ አድርጋችሁ ስሙኝ። ጽድቅ ቅጽበታዊ እንጂ ፕሮሰስ አይደለም፣ ሂደት አይደለም። ቅጽበት እንጂ ሂደት አይደለም። ምጽፉ ሰዎች አንድ ኃጢአተኛ በክርስቶስ ኢየሱስ ሲያምን በቅጽበት ይጸድቃል። አንዲት ሴት ባሏ ጋንግስተር ነበር እና ሰዎችን ይደበድባል፣ ጥርሳቸውን ያውልቃል፣ በመሳሪያ ይመታል። በጣም ከተማ ውስጥ የታወቀ ጋንግስተር ነው እና ያ ባሏ ድንገት ታመመ። አጣዳፊ ህመም ታመመና ሊሞት ሊያጣጥር ሲል ሁሌ ጌታን ስለምትነግረው ጌታን ተቀበላለችው። ከዛ እዛው ሆኖ ጌታን ተቀበለ፣ ሞተ። እና ያቺ ሴት በጌታ ስለነበረች ባሏ ሐዘኗንም ሊማን ነው ፓስተሯ ሐዘኗንም ሊደርስ ደግሞ የቀብር ስነ ስርዓቱ ሊያስፈጽም ወደ ቤቷ መጣ። ከዛ ፓስተሯ እንደዚህ ያለች ስትናገር ባሌ ጻድቅ እንደሆነ ለህዝቡ ንገርልኝ አለች። ፓስተሩ ማመን አቃት። ለምን? ሲማታ ነው የሚያውቀው፣ ሲሰርቅ ነው የሚያውቀው፣ ሲዘርፍ ነው የሚያውቀው። እና እዛው አልጋ ላይ እንደሆነ በኢየሱስ አምኖ በእግዚአብሔር ፊት ትክክለኝነት እንዳገኘ ፓስተሩ ማመን አቃት። ብራዘር ይሁን መጽደቅ ሂደት ቢሆን በሥራ ቢሆን ኖሮ ሂደት ይሆን ነበር። ጻፉ። መጽደቅ በሥራ ቢሆን ኖሮ ሂደት ይሆን ነበር። በሥራ ቢሆን ኖሮ ሂደት ይሆን ነበር። ነገር ግን መጽደቅ በሥራ ስላልሆነ በቅጽበት ነው። ከሚያጸድቅ ከእግዚአብሔር ስለሆነ የሚያጸድቅ እግዚአብሔር ነው። የሚኮንንስ
ማን ነው ይላል የእግዚአብሔር ቃል ሲናገር።